ጋር ያለው አዲሱ ነገር ዛሬ ካሉት አፕዴቶች መካከል ጆሹዋ ዚርክዜን የሚመለከት ነው። ማንቸስተር ዩናይትድ ተጫዋቹን ለመሸጥ ያደረገው እንቅስቃሴ በጥሩ መንገድ ላይ ይገኛል ወይም ገዢ አግኝቷል። ማንቸስተር ዩናይትድ ጆሹዋ ዚርክዜን ገዢ አግኝቷል። ጁቬንቱስና ኮሞ ናቸው ገዢዎቹ ነው የመጡት። የፋብሪጋሱ ቡድን ኮሞና ጁቬንቱስ የተጫዋቹ ፈላጊው ነው መጥቷል። እንደሚታወቀው ያ በጣሊያን እግር ኳስ በጣም ልምድ ያለው ተጫዋች ነው ጆሹዋ ዚርክዜ። ቦሎኛን ከረጅም ዓመታት በኋላ የኮፓ ጣሊያን ዋንጫ እንዲያነሳ አድርጓል። ወደ አውሮፓ ሻምፒዮንስ ሊግ ከ51 ዓመታት በኋላ መልሷል። ከካላፊዮሪ ጋር ያሳለፉት የውድድር ዓመት በጣም አስደናቂና አስደማሚ ነበረ ጆሹዋ ዚርክዜ። ነገር ግን ዚርክዜ በማንቸስተር ዩናይትድ ተጽዕኖ ፈጣሪነቱ በጣም እየወረደ መጥቷል። ሩበን አሞሪም አልፈለጉትም፣ ኤሪክ ቴን ሃግም አላጫወቱትም፣ ካሪክም ቢሆን ፊት አልሰጠውም ለጆሹዋ ዚርክዜ እና የመልቀቅ ጉዳይ አይቀር ይመስላል። ለዛ ነው ቅድም ሪዮ ፈርዲናንድ ግድ የለም ዳንኤል ቤክ ወደኛና እኛ እንሻላለን እናት ቤትን አገልግል ሲል ሀሳብ የሰጠውና ከጁቬንቱስ ጋር በተያዘ ጁቬንቱስ የተጠየቀውን ገንዘብ ለመክፈል ዝግጁ ነው። ተጫዋቹ ላይ ማንቸስተር ዩናይትድ ከ35 እስከ 40 ሚሊዮን ዩሮ ለመሸጥ እየተዘጋጀ ያለው። ትንሽ ይከስራል ማንቸስተር ዩናይትድ። በእርግጥ 1-2 ዓመት ተጠቅሞበታል፣ ግን መልሶ ሲሸጠው ምናልባት እስከ 8 እስከ 10 ሚሊዮን ዩሮ ድረስ የሚደርስ 50 ሚሊዮን ዩሮ አካባቢ ተጫዋቹን አምጥቶታል ተብሎ ነው የሚታመኑ እስከ ቦነሱ ድረስ። ስለዚህ ምናልባት በዛ ልክ ከተመለከተነው ትንሽ ከስሮ ተጫዋቹን ሊሸጡ ይችላል። አዋጭ ነው። ከነ ጃረን ሳንቾ አንጻር ከነ አሌሃንድሮ ጋርናቾ እንዲሁም ጋርናቾ ትንሽ ዋጋ አውጥቷል። ከነ አንቶኒ አንጻር በዚህ ዋጋም ተጫዋቹን የሚወስዱለት ከሆነ ለማንቸስተር ዩናይትድ ትልቅ ውጤት ነው። ግን ያ እንዲሆን ያለሰለሰ ጥረት ማንቸስተር ዩናይትድ ማድረግ ይኖርበታል። በተለይ ጁቬንቱስ እያለ ያለው ይሄኛውን ዓመት በውሰት ልውሰደው፣ በኦብሊጌሽን ግን ወይም በግዴታ ቀጣዩን ዓመት ልክ እንደ ሆጁምላንድ ወደ ናፖሊ ከሄደ በኋላ ራስመስ ሆይላንድ በናፖሊ ጥሩ ጊዜ የማሳለፉ ናፖሊ ተጫዋቹን በውሰት ወስደው መጀመሪያ ከዛ 44 ሚሊዮን ዩሮ አካባቢ ከፍለው በቋሚነት ጠቅልሎታል። በዚህ የክረምት የዝውውር መስኮት ራስመስ ሆይላንድን እንደ ራስመስ ሆይላንድ እንዲሆንለት ነው ጁቬንቱስ የፈለገው። ኮሞ ደግሞ ዋጋውን ዝቅ አድርጎ ከ25 እስከ 30 ሚሊዮን ዩሮ ልስጣችሁ በቋሚነት ልውሰደው እያለ ነው ያለው ኮሞ የፋብሪጋሱ ክለብ እና በሁለቱ ክለቦች ግን ተፈልጓል እና የራሱ ትልቅ ዜና መልካም ዜና ነው ማንቸስተር ዩናይትድ። ጆሹዋ ዚርክዜን የሚፈልግ ክለብ መኖሩ በጣም አስደሳች ነው። እንደሚታወቀው ሰሞኑን የወዳጅነት ጨዋታ በኖርዌይ ከሮዘንበርግ ጋር በነበራቸው ጨዋታ ላይ ያስቆጠራ ጎል ምናልባት በውድድር የተቆጠረች ጎል ብትሆን ኖሮ ፑስካሽ የምታሸልም ናት። በጣም ውብ ጎል ነው ማስቆጠር የቻለው ጆሹዋ ዚርክዜና ገዢ አግኝቷል። ይሄ መልካም ዜና ነው ለማንቸስተር ዩናይትድ። ዛሬ ማይክል ካሪክ 45ኛ ዓመት ልደታቸውን እያከበሩ ነው የሚገኙት። ቀጣይ ዓመት ከርሳቸው ብዙ ይጠበቃል በማንቸስተር ዩናይትድ። ማይክል ካሪክ ዛሬ 45ኛ ዓመት የልደት በዓላቸውን እያከበሩ ነው። ከዛ ውጭ ግን ማንቸስተር ዩናይትድ ላይ ትናንት ጠቀስንላችሁ እንደነ ቹዋሜኒ ካማቪንጋ አይነት ተጫዋቾችን የመጠበቅና ትልቅ ዝውውር የማድረግ እቅዳቸውን አሁንም እንደቀጠሉ አሰሳቸውን እያደረጉ ቀጥሏል። ግን ከዚሁ ከልደት ጋር ተያይዞ ሃሪኬን 33ኛ ዓመቱን ዛሬ እያከበረ ነው። ሃሪኬን 33ኛ ዓመቱ ላይ ይገኛል እና ባሎንዶር ይሳካለት ይሆን ሃሪኬን? አብረን የምናየው ይሆናል። ምናልባት የባሎንዶር እጩ ሆናል የሚል ግምት አላቸው እንግሊዛውያን በሙሉ። ሃሪኬን ዛሬ የልደት ቀኑ ነው። እሺ አጠር ያሉ መረጃዎች አሉ። አንደኛው የማንቸስተር ሲቲ ግብ ጠባቂ የነበረውን ጄምስ ትራፎርድን ይመለከታል። ማንቸስተር ሲቲ በጄምስ ትራፎርድ ዝውውር አትርፏል እና ይሄ ግብ ጠባቂ ለበርንሌይ ሲሸጠው 15 ሚሊዮን ፓውንድ ነው የሸጠው ማንቸስተር ሲቲ ለበርንሌይ ማለት ነው። ሶፊት አስታውሳለህ? ለበርንሌይ ሽጦ ከበርንሌይ ገዛው እንደገና ደግሞ እና ሲገዛው 48 ብዙ ሰው በጣም ተገረመ። ያኔ 15 ሚሊዮን ፓውንድ ለበርንሌይ ሸጠው እንደገና ከበርንሌይ ደግሞ 27 ሚሊዮን ፓውንድ ገዛው። እንዴ ራሱ የሸጠው እንዴት መልሶ ይገዛል ተብሎ በጣም ብዙ ሰው ተገረመ። ከዛ በኋላ የዶናሩማ ምክትል ሆኖ በተለይ በኤፍኤ ካፕ በካራባው ካፕ ጨዋታዎች ጄምስ ትራፎርድ ብዙ ድል የተሰጠው ግብ ጠባቂ ነው። አሁን ደግሞ ይህንን ግብ ጠባቂ ደግሞ ለሊድስ ዩናይትድ 40 ሚሊዮን ፓውንድ ሸጠውታል እና በአጠቃላይ እንግዲህ በዚህ ተጫዋች ዝውውር ወደ 28 ሚሊዮን ፓውንድ አካባቢ ትርፍ አግኝቶበታል። ምክንያቱም ራሱ ስላሳደገው ከመጀመሪያው ጀምሮ ማለት ነው እና ማንቸስተር ሲቲ ለበርንሌይ 15 ሚሊዮን ፓውንድ ሸጠው እንደገና ከበርንሌይ መልሶ 27 ሚሊዮን ፓውንድ ገዛው። በጣም የሚገርም ነው። 12 ሚሊዮን ፓውንድ ማለት ነው ከበፊቱ የነበረው ልዩነት። ከዛ
አሁን ደግሞ 40 ሚሊዮን ፓውንድ። ስለዚህ 12 ሚሊዮን ፓውንድ እና አሁን ያለው አጠቃላይ ልዩነት 28 ሚሊዮን ፓውንድ ይመጣል። 40 ሚሊዮን ፓውንድ ለመምጣትና 28 ሚሊዮን ፓውንድ ያተረፈበት ሸጦ ገዝቶ ሸጠው እንደገና የራሱን ተጫዋች ለበርንላይ ሸጠ፣ ከበርንላይ ገዛ፣ ተመልሶ የራሱን ተጫዋች እንደገና አሁን ለሊድስ ዩናይትድ ሸጠ 40 ሚሊዮን ፓውንድ 15 ሚሊዮን ፓውንድ 27 ሚሊዮን ፓውንድ ገዛ፣ 40 ሚሊዮን ፓውንድ ሸጠ እና 28 ሚሊዮን ፓውንድ አትርፎበታል በዚህ ልጅ ማለት ነው። ይሄ መጀመሪያው ነው። ሌላው የአዲሱ በቀጣይ ይተገበራል ተብሎ ለሙከራ የተዘጋጀ የዳኝነት ሕግ አለ በእንግሊዝ። በተለይ ግብ ጠባቂዎች እያጭበረበሩ ይገኛሉ የሚል ቅሬታዎች ከተለያዩ ክለብ አመራሮች እና ተወካዮች አስተያየት ከተሰጠ በኋላ አንድ ውሳኔ ሊተገበር ነው በቀጣይ ዓመት በእንግሊዝ እግር ኳስ በፕሪሚየር ሊጉ በታችኛው ሊጎች ጭምር ይተገበራል። በሴቶች እግር ኳስ ጭምር የሚተገበር ነው። አንድ ግብ ጠባቂ ሆን ብሎ የወድቅና ታክቲካል የሆነ ጨዋታውን ሞመንተሙን ለመቀነስ ወይም ደግሞ የተቃራኒ ቡድን ጫና ለመቀነስ ሆን ብሎ ግብ ጠባቂዎች ያልተጎዱትን ፌክ ኢንጁሪ ወይም የውሸት ጉዳት ያሳያሉና ይህን ለመከላከል ልክ አንድ ተጫዋች ተጎድቻለሁ ብሎ ሲወድቅ የሕክምና ባለሙያ ሲገባ አሰልጣኙ ለአራተኛው ዳኛ ለአንድ ደቂቃ የሚያስወጣውን ተጫዋች ይመርጣል ካሉት ከ11 መካከል ማለት ነው። ለምሳሌ ሶፊ ግብ ጠባቂ ነህ፣ ተጎድቻለሁ ብለህ ወደክ። ስለዚህ ወደ አንተ ሕክምና ሊያግዙ ሲመጡ እኔ ለምሳሌ አሰልጣኝ በሆን ካሉት ከ11 ቡድኖች ወይም ሶፊ አንተ ካለበት ቡድን አንድ ተጫዋች እመርጣለሁ። ጨዋታው መልሶ ሲጀመር ለአንድ ደቂቃ ያክል ከሜዳ የሚወጣ ተጫዋች ማለት ነው። አሰልጣኙ ካልመረጠ አንበሉ ይወጣል ሁሌ ማለት ነው። እና በቀጣይ ዓመት የሚተገበር አዲስ ሕግ ነው። ያስኬዳል ሶፊ እንዴ ብሎ ያስኬዳል። ፌክ ኢንጁሪዎችን ለመከላከል በሚል ነው ግብ ጠባቂዎችን። ስለዚህ የሚመረጠው የሚወጣው ከ11ዱ ከ10ሩ ተጫዋቾች የሚወጣው ጨዋታ እንደ አዲስ ሲጀመር ለአንድ ደቂቃ ነው የሚወጣው። ባይዘው ለአንድ ደቂቃ ከሜዳ ውጭ ሆኖ ይከታተላል። ልክ አንድ ደቂቃ ሲያልቅ ተመልሶ ይገባል ማለት ነው። እና ይሄ ነገር በቀጣዩ ዓመት ይተገበራል። አድማጮቻችን ግልጽ ነው፣ ገብቷችኋል? ይሄ አዲሱ ሕግ ማለት ነው በእንግሊዝ ፕሪሚየር ሊግ በወንዶቹም በሴቶችም የሚተገበረው ማለት ነው። ግብ ጠባቂው ሲጎዳ የሕክምና ባለሙያዎች ለማገዝ ሮጠው ሲገቡ እስከዛው አሰልጣኙ ለአራተኛው ዳኛ ይነግሯል የሚወጣውን ተጫዋች ማለት ነው። ልክ ግብ ጠባቂው ሕክምና ተደርጎለት ሲነሳና ጨዋታ ሲጀምር ከነዛ ከተጫዋቾቹ ከተጎዳው ግብ ጠባቂ ተጫዋቾች መካከል አንድ ተጫዋች ይወጣና ለአንድ ደቂቃ ከሜዳ ውጭ ሆኖ ይጠብቃል ማለት ነው። አሰልጣኙ መርጦ ካልጠበቀ የሚፈልገውን ተጫዋች ከሌ ይውጣልኝ ብሎ ለአራተኛ ዳኛ ካልተናገረ ሁሌም አምበል እንዲወጣ ይደረጋል ለአንድ ደቂቃ ያክል ማለት ነው። ይሄ አዲሱ ሕግ ነው፣ በቀጣዩ ይተገበራል። በፕሪሚየር ሊጉ የምታዩት ይሆናል ማለት ነው። ሌላው የመሐመድ ሳላ ጉዳይ ነው። ዝውውሩ ኮላፕስ አድርጓል። ቤሲክታሽ ሰልችቶኛል ብሏል። ሳላህን ማሳመን አልቻልኩም አቅቶኛል ብሏል። የሳላ ወኪልም ከሌላ ክለብ ጋር እየተነጋገረ መሆኑን ደርሼበታለሁ ብሏል። ስለዚህ ከዚህ አንጻር የቤሲክታሽና የመሐመድ ሳላ የዝውውር ሁኔታ በተጠበቀው ደረጃ ሳይጠናቀቅና ሰልችቶኛል ብሏል ቤሲክታሽ። ስለዚህ መሐመድ ሳላ ሌላ ክለብ ሊገባ እንደሚችል እየተጠቆመ ይገኛል ማለት ነው። አንድ አስተያየት ሰጪ ግብ ጠባቂው የምሩን ቢጎዳስ ብሏል። ይሄ አሁን የምሩን ወይም ሆን ብሎ ይሆን ስለማይታወቅ ሕጉ ነው ተፈጻሚ የሚሆነው ማለት ነው። ግብ ጠባቂው ሕክምና ሊደረግለት ወደ ሜዳ ሲገባ አዲሱ ሕግ ላይ ማለት ነው ሕክምና ባለሙያዎች ሕክምና እያደረጉለት አሰልጣኙ ይመርጣል። ልክ ሕክምና ተደርጉለት ግብ ጠባቂው ሲነሳ አንድ ተጫዋች ወደ ውጭ ለአንድ ደቂቃ ያክል እንዲወጣ ይደረጋል። ማንኛውም እንግዲህ እውነቱን ፌክ ኢንጁሪዎች በዙ። ፌክ ሆን ብሎ ግብ ጠባቂዎች ታክቲካል ነው የሚለው እንግዲህ አይፈጸም። ያው የአይኤፍኤቢ ኦልሞስት ጨርሷል እኮ ካላወጡት ከቢቢሲ እስከ ዘሰን ሁሉም ትላልቅ መረጃዎች ዘግበውታል እንዳለ አዲሱ ነገር ማለት ነው። በጣም አሪፍ። እሺ ክርስቲያን ሮሜሮ ኢንተር ሚላንን ስለመቀላቀሉ እየተሰማ ነው የሚገኘው። ያው ይሄ ተጫዋች ማንቸስተር ዩናይትድ ስሙ ሲያዝ ነበር። ሰሞኑን ደግሞ በተወሰነ መንገድ ከአርሰናል ጋር አርጀንቲናዊ ተከላካይ እንግዲህ ከቶተናም ወደ ኢንተር ሚላን ማምራቱ አይቀሬ ሆኗል። ባስቶኒ በተቃራኒው የሚለቅ ይሆናል ተብሎ ነው የሚጠበቀው ኢንተር ሚላንን። ስለዚህ ክርስቲያን ሮሜሮ ወደ ጣሊያን ሴሪያ ጉዞው ተፋጥኗል። ኦልሞስት ያለቀ ዝውውር ነው እየተባለ ነው የሚገኘው።